የተራራው ስብከት በእንግሊዝኛ the beatitudes የሚባል የማቴዎስ ወንጌል ምዕራፍ 5 እስከ 7 የተራራው ስብከት ተብሎ ነው የሚታወቀው። ከዛ ውስጥኛ የመጀመሪያውን 12 ቁጥር ዛሬ እናያለን። ጌታ ቢፈቅድ ደግሞ በሚቀጥለው ሳምንት ሁለት ቁጥሮችን ብቻ 13 እና 14ን እንመለከታለን። እንደምታዩት ሲጀምር ጌታ ኢየሱስ ክርስቶስ ሕዝቡን አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው ይላልና በዛን ጊዜ የአይሁድ መምህራን ተቀምጠው ነው የሚያስተምሩትና እርሱ ተቀመጠ። ብዙ ሰዎች በዙሪያው ነበሩ። ደቀ መዛሙርት ወደሱ ቀረቡ። ደቀ መዛሙርት ብቻ ሳይሆኑ ደግሞ ሌሎችም ብዙ ሰዎች ወደሱ እንደመጡ እንመለከታለን። ለምን ይሄ ነገር ወደ ልብ መጣ ብዬ ይሄንን በጣም ብናገር በጣም ደስ ይለኛል። በፊታችን በጣም የከበረ ዘመን አለ። አንድ ላይ አሜን በሉ። በጣም የከበረ ዘመን አለ በፊታችን። ሁላችንም እስቲ ደስተኛ ለመሆን የሚፈልግ ሰው እጁን ያሳየኝ። እሺ፣ የተባረከ ሰው መሆን የሚፈልግ እጁን ያሳየኝ። ብፁዕ መሆን የሚፈልግ ሰው እኔ ከናንተ ጋር ሶስቱንም ጊዜ አውጥቻለሁ። አሁን ብቻ ግን አይደለም፣ በየጊዜያቱ በእግዚአብሔር ፊት ስንገናኝ ሁሉ ጊዜ ይሄን ብጽና ይሄን በረከት ይሄን ደስታ በነገራችን ላይ ብፁዕ ነው የሚለው ተደጋግሞ የምናየው የተባረከ ነው እና በጣም ደግሞ ይሄ ነው የማይባል ደስታ በቃል የማይገለጽ ደስተኛ ይሆናል ነው የሚለው። ይሄንን እንፈልጋለን። ነገር ግን በእኛ በኩል መሆን ያለበትንም ደግሞ በጣም እንዳንዘነጋ ብዬ ነውና አሁን ወደ ተለየ ሆሊዴይ ሲዝን ከዛ በኋላ ወደ ጾምና ጸሎት ወደ ዲሴምበር ወር ከዛ በኋላ አዲሱ ዓመት ይጠብቀናልና እንደው በቃ ባልተለወጠ ማንነት እንዳንሄድ እግዚአብሔር ይሄን ትምህርት ይጠቀማል ብዬ ጌታን አምነዋለሁ። ክብር ለጌታ ይሁን። የሚገርማችሁ እግዚአብሔር አንድን ሰው ለመባረክ ሲመጣ እንዳለ ከነችግሩ አይደለም፣ ስሙን ይለውጣል። አንዳንድ ጊዜ እንደ ያዕቆብ ስሜን ንገረኝ ስለው እኔ አታላይ ነኝ ስለው ከዚህ ጊዜ ጀምሮ በቃ ስሜ ተቀይሯል፣ እስራኤል ትባላለህ። ከዛ ጊዜ ጀምሮ ይኸውላችሁ ያዕቆብ ብፁዕ ሆነ። ያው በቃ እዚህ ማቴዎስ 5 ላይ ተጻፈ። ያዕቆብ ከዛ ጊዜ ጀምሮ የተባረከ ሆነ። ስሙ ተለወጠለት፣ ማንነቱ ተቀየረለት። ከውስጥ የሆነ ፈውስ በህይወቱ ተደረገ ማለት ነው። ሆሴዕ ምዕራፍ 7 ቁጥር 1 ላይ እንደዚህ የሚል የእግዚአብሔር ቃል አለ። አታውጡት ግን በደንብ ስሙኝ። የእግዚአብሔር ቃል ምን ይላል? እስራኤልን እፈውስ ዘንድ በወደድኩኝ ጊዜ ይላል። እስራኤል እኔ ሊሆን ይችላለሁ እንደ ሻውል ለመባረክ በወደድኩ ጊዜ። ስማችሁን አስገቡ እዛ ውስጥ። ለመባረክ በወደድኩኝ ጊዜ የኤፍሬምን ኃጢአትና የሰማርያን ክፋት ገለጥኩኝ ይላል። ዋው! የሰማርያና የኤፍሬም ክፋት ሲገለጥ ደስ አይልም። የሚሸት ነገር አለ። በጣም አንዳንድ ነገራችን ሲገለጥ ደስ ላይል ይችላል። ወገኖቼ ሆይ ከኋላ ግን በረከት ይዞ ነው የሚመጣው። ኧረ ክብር ለጌታ ይሁን። እግዚአብሔር ይመስገን። የእግዚአብሔር ቃል ሰሞኑን ሲጸልይ አንድ ቃል ወደ ልቤ መጣ። ላንብብላችሁ። መክብብ ላይ ነው ያለው። እንዴት ከዚህ ቃል ጋር ይሄዳል? አብረን እናያለን። መክብብ 10:5 እስከ 7 ላይ መክብብን መጽሐፍ የጻፈው ሰለሞን ነው። ሰለሞን 3 መጽሐፎችን ጽፏል። ወጣት ሆኖ መኃልይን ጽፏል። ወጣት ሆኖ ከዛ በኋላ ደግሞ በጣም ጎልምሶ ትልቅ ሰው ሆኖ መጽሐፈ ምሳሌን ጽፏል። መጨረሻ ላይ ግን ይገርማችኋል፣ በህይወቱ መጨረሻ ላይ ከመጀመሪያ እስከ መጨረሻ ያለውን ህይወቱን ኢቫሉዌት ሲያደርግ ወደ ኋላ ዞር ብሎ ሲያይ የጻፈው መጽሐፈ መክብብን ነው። እና መክብብ ላይ ግን እንደዚህ የሚል ቃል አለ። ሰነፍ በታላቅ ማዕረግ ተሾመ። የሚገርመውን ነገር ነው ያየው። በነገራችን ላይ አሁን ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ ምንም ነገር የለም ብሎ ሲናገር ከየት አመጣው ይሄንን ሐሳብ ካላችሁ፣ ዳዊት አንደኛ እሱ ራሱ እረኛ ነው። በጎችን ይጠብቅ ነበረ።
በእረኛና በበግ መካከል ያለውን ግንኙነት ያውቃል። እረኛ መልካም እረኛ በጎቹን እንዴት አድርጎ ቀስ ብሎ በእረፍት ውኃ ዘንድ በለመለመ ሳር መስክ እንደሚያሰም በደንብ ያውቃል። ከክፉ እንደሚጠብቃቸው ከአናብስት እንደሚጠብቃቸው ያውቃል። ያንን የእግዚአብሔር መንፈስ ስነካው ያንን ወደ ዝማሬ ለወጠው፣ ወደ ቅኔ ለወጠው ማለት እግዚአብሔር እረኛዬ ነው የሚያሳጣኝ። ከኦብዘርቬሽን ነው የሚጀምረው፣ ካየው ነገር ነው የሚጀምረው። ከተገነዘበው ነገር ጀመረና እግዚአብሔር እረኛዬ ነው። ክብር ለጌታ ይሁን። አሁን ሰለሞን ደግሞ የሱ ልጅ እንደዚሁ በዛን ጊዜ እንደውም በጣም ሰዎች ያለውን ነገር በደንብ ይረዳሉና የሚገርማችሁ ነገር ሰነፍ በታላቅ ማዕረግ አይሾምም፣ ግን ሰነፍ በታላቅ ማዕረግ ተሾሞ አየሁኝ አለ። ከዛ ደግሞ ባለጠጎች በተዋረደ ስፍራ ተቀመጡ፣ ባሪያዎች በፈረስ ላይ ሲቀመጡ፣ መሳፍንት ግን እንደ ባሪያ በምድር ላይ በእግሩ ሲሄድ መሳፍንቶችን አየሁኝ አለ። የዛን ጊዜ እንዳሁኑ አይደለም። ጌቶች የሚባሉ መሳፍንቶች የሚባሉ አሉ፣ ደግሞም ባሮች የሚባሉ ሰዎች አሉ። መሳፍንቶች ጌቶች በፈረስ ላይ ነው የሚቀመጡት፣ ባሮች ደግሞ በእግራቸው ነው የሚሄዱት። አሁን ሰለሞን ሁሉ ጊዜ የሚሆነው ይሄ ነው። መሳፍንት በፈረስ ላይ፣ ባሪያ በእግር። ይሄ የተለመደ ነገር ነው። አንድ ቀን ግን ሰለሞን የሆነ ሌላ ነገር አየሁኝ አለ። ምን አየ ሲባል ባሪያ በፈረስ ላይ ተቀምጦ መስፍን ደግሞ እንደ ባሪያ በእግሩ ሲሄድ አየሁኝ። ይሄ ነገር ደግሞ አስደነቀኛል። አያችሁ፣ ስለ ባሪያና ስለ መስፍኑ ሳይሆን ስለ ጌታና ስለ ባሪያ ሳይሆን አሁን እሱ ያየው ላይ መሆን ያለበት ነገር ታች ሆኖ፣ ታች መሆን ያለበት ነገር ላይ ሆኖ አየሁኝ፣ ተደነቅኩኝ። ይሄ ሰው የጥበበኛ ሰው ነው። መንፈሳዊ ነገር ነው ለኛ የሚተውልን ማለት ካየው ፕራክቲካል ከሆነ ወይም ደግሞ ሊትራሊ ካየው አንድ ነገር ተነስቶ መንፈሳዊ ነገር ሲገልጽ እንመለከታለን። እሺ፣ እዚህ ጋር ከደረስን ግን አሁን በጣም እንድታዩ የሚፈልገው ነገር አለ። በመንፈሳዊ አነጋገር ላይ መውጣት ያለበት፣ ፈረስ ላይ መቀመጥ ያለበት፣ በከበረ ስፍራ ላይ መሆን ያለበት ነገር መሬት ወርዶ መሬት ላይ መሆን ያለበት ነገር ሰማይ ላይ ሲወጣ ይሄ ኤቭሪዴይ የምናየው ነው። አላስተዋልንም ይሆናል፣ እኔም አላስተዋልኩም ብዙ ጊዜ። አሁን ግን አብረን እንድናስተውል እግዚአብሔር ይርዳን። ለመሆኑ ማክበር ያለብን ነገር ታች ያወረድነው፣ ታች መሆን ያለበት ነገር ደግሞ በጣም ከፍ አድርገን የያዝነው ነገር ምን ሊሆን ይችላል? ይሄንን ቅድመ ሁኔታ ስናስተካክል አምላካችን እግዚአብሔር በፊታችን ይወጣል። መንፈሳዊ ነገራችን ታች ወርዶ ምድራዊና ጊዜያዊ ነገር ላይ እናወጣለን። ለመንፈሳዊ ነገር በጣም ትንሽ ጊዜ እንሰጣለን፣ ለምድራዊ ነገር ደግሞ ጠብር ግፍ እንላለን። ለመንፈሳዊ ነገር ምንም ዋጋ አንከፍልም፣ ለዚህ ምድራዊና ጊዜያዊ ነገር ደግሞ እስከ መጨረሻ ድረስ ማንነታችንን እንሰጠዋለን። ውስጣዊ ባህሪያችን ዝቅ ብሎ ውጫዊ አክቲቪታችን ግን ላይቆም ይችላል። የሃይማኖት መልክ አላቸው፣ ኃይሉን ግን ረስተውታል። ዛሬ አንድ ነገር እናደርጋለን፣ ሁሉ ቦታ ይይዛል በእግዚአብሔር ጸጋ። ክብር ለጌታ ይሁን። አያችሁ፣ ሃይማኖታዊ ስርዓት አለ። ነገር ግን ያውላ እግዚአብሔር የሚፈልገው ዋናው ነገር ቦታው ላይ ከሌለ መባረክ አንችልም። እግዚአብሔር ደግሞ የሚገርማችሁ ሰው ፊትን ያያል፣ እኔ እግዚአብሔር ግን ልብን ያያለው። ታውቃላችሁ፣ ዳዊት እሴይ ልጆቹ እንዲቀቡ ወደ ሳሙኤል ሲያመጣ በጣም ዘለግ ያለ የተማሩ ለዚህ ስራ ይበቃሉ የተባሉትን ሰዎች ልጆች ነው ያሳለፈው እሴይ። እና ሳሙኤልም ደግሞ ሊቀባቸው ሬዲ ነው። አየና ከዚህ የሚበልጥ እግዚአብሔር የሚቀባው ማን ሊኖር ይችላል አለ። ነገር ግን እግዚአብሔር እንዲህ አለ፣ ሰው እንደሚያይና አላይምና እኔ ንቀዋለሁ አለ። እግዚአብሔር የናቀው ነገር እንደተናቀ፣ እግዚአብሔር ያከበረው ነገር እንደተከበረ ላይ መሆን አለበት። ክብር ለጌታ ይሁን። ነፍሳችን ከመብል ሰውነታችን ደግሞ ከልብስ ይበልጣል። ኧረ አንድ ላይ አሜን። እንደውስ ጊዜያችንን መባረክ እንፈልጋለን፣ ብጽና እንፈልጋለን፣ ደስተኛ መሆን እንፈልጋለን፣ በእግዚአብሔር መንፈስ መጥለቅለቅ እንፈልጋለን። ይሄ እሱ እግዚአብሔር እኛ ላይ ያልጫነው ሸክም ከኛ ላይ ወድቆ፣ የእሱ ሸክም ታውቃላችሁ ቀሊል፣ የእሱ ቀንበር ምንድን ነው? ለዝብ ነው።
አሁን እንዲህ ያቆበደን ነገር የሱ አይደለም፣ የሱን እናውቃለን። ይሄ እንዲህ በቃ አንገት ያስደፋል ነገር ዛሬ ከዚህ ጉባኤ ላይ የተሰበረ ይሁን። ክብር ለጌታ ይሁን። የተራራው ስብከት ይውላችሁ፣ የተራራው ስብከት አሁን የተነሳንበት ሐሳብ ምንድነው የሚያደርገው ስትሉ እግዚአብሔር ከፍ ያደረገውን ነገር መልሶ ቦታ ላይ ያደርጋል። እግዚአብሔር አልፈልግም ያለው ደግሞ መሬት ላይ ያወርደዋል። አሁን ቤተክርስቲያን ውስጥ ሰለሞን ቢኖር መክብብ ነፃ ሰለሞን ቢኖር ልክ እዚህ ጋር እንዳየው ይገርማል፣ ባሪያ ፈረስ ላይ ተቀምጦ መስፍኑ በእግሩ ሲሄድ አየውኝ እንዳለ በእኛ መካከል በጉባኤያችን መካከል በህይወታችን በቤታችን ይውላችሁ በጣም ያገነነው ነገር እግዚአብሔር የናቀው ሊሆን ይችላል። እግዚአብሔር ይጨመራል ያለው ነገር ዋነኛ አድርገን እግዚአብሔር ዋና ነው ያለውን ነገር ደግሞ ማለት ትተን ሊሆን ይችላል። አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ምኑን መጀመሪያ አስቀድማችሁ፣ ሌላ ሁሉ ክብር ለጌታ ይሁን። ሌላውን ካስቀደምን ምን ሊሆን ይችላል? ባርከኝ እንላለን እንጂ ላንባረክ፣ ደስታ እንፈልጋለን እንጂ ላናገኝ እንችላለን። ለምንድነው ፓስተሬን ያልካላችሁ? ይሄ ማቴዎስ ወንጌል ምዕራፍ 5 ላይ የምናየው ነገር የሚገርማችሁ ነገር ስለ ብጽዕና ነው። በቃ ይሄ ብጽዕና በአንድ ቃል አይገለጽም። በቃ ብሌስድ፣ ጆይፉል፣ ደስተኛ። ወገኖቼ እውነተኛ የሆነ ደስታ በገንዘብ አይገዛም። አረ ክብር ለጌታ ይሁን። እሺ እንሂድ ከሰዓት አንፃር ማቴዎስ ወንጌል መጽሐፉን በሙሉ ስናይ በአምስት ልንከፍል እንችላለን። የኢየሱስ ክርስቶስ ኢየሱስ በነገራችን ላይ ይፈውሳል። ኢየሱስ ክርስቶስ ነፃ ያወጣል ከአጋንንት እስራት። ኢየሱስ ደግሞ ይሰብካል፣ ያስተምራል። እና 5 ትምህርቶችን በማቴዎስ ወንጌል ላይ አስተምሯል። 5 ትምህርቶች ልክ እንደ ተራራው ስብከት ያለ ማለት ነው። የመጀመሪያው የተራራው ስብከት ነው፣ ምዕራፍ 5-7። ሁለተኛ ደግሞ የሚሽን የወንጌል ትምህርት ነው፣ ማቴዎስ ምዕራፍ 10 ላይ። ሶስተኛው የመንግስተ ሰማይ ምሳሌዎች ነው፣ ማቴዎስ 13 ላይ። አራተኛው ስለ ቤተክርስቲያንና በቤተክርስቲያን ውስጥ ሊኖር ስለሚገባ ስነ ምግባር ነው፣ ማቴዎስ ወንጌል ምዕራፍ 18። አምስተኛና የመጨረሻው ይኸውላችሁ ስለ መጨረሻው ዘመን ነው። ስለ መጨረሻው ዘመን ስለ ምጽአት ያስተማረበት ነው። እና የማቴዎስ ወንጌል ላይ ጌታ ኢየሱስ ጊዜ ወስዶ 5 ጊዜ አስተምሯል። ከነዛ መካከል እኛ ዛሬ የምናየው የመጀመሪያውን ነው ማለት ነው። ስለዚህ ወደ መጀመሪያው እንመለስ። የተራራው ስብከት ቢያቲቱድስ ምዕራፍ 5-7 ድረስ ነው። ህዝቡንም አይቶ ወደ ተራራ ወጣ ይላል። ይሄን ተራራ ስናይ ሌላ ተራራ ያስታውሰናል። የሲና ተራራ ነው የሚባለው። ከግብጽ ምድር የእስራኤል ህዝብ በወጣበት ጊዜ መጀመሪያ ተጉዘው ሄዱት ወደ ሲና ተራራ ነው። በዛ ተራራ እግዚአብሔር ለህዝቡ ህግን ሰጥቷል። የሙሴን ህግ የሰጠበት፣ የብሉይ ኪዳን የምንለው የተሰጠበት፣ 10ቱ ትእዛዝ የተሰጠበት ነው። በዛን ጊዜ ይሄ ነው የማይባል ኪዳን እግዚአብሔር ከህዝቡ ጋር አድርጓል። ከአንድ ነገድ ጋር ሳይሆን ከሁሉ ጋር፣ ከ12ቱም ነገዶች ጋር። አሁንም ቃልን በእውነት ብትሰሙ አላቸው። ይውላችሁ የድሮ የባርነት ዘመኑ አልፏል። አሁን በዚህ ተራራ ላይ ከናንተ ጋር የምገባው ኪዳንን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ እናንተ ለኔ የተመረጠ ርስት ትሆኑኛላችሁ። እናንተ የካህናት መንግስት፣ የተቀደሰ ህዝብ ትሆኑኛላችሁ። ለእስራኤል ልጆችም ደግሞ የምትነግራቸው ይሄ ነው አለ። እግዚአብሔር የተባረከ ይሁን። አባት ልጅ አምላክ የእግዚአብሔር ህዝብ እንዲህ በቃ በዚህ ኪዳን ነው አብረን የምንኖረው። የካህናት መንግስት ትሆናላችሁ፣ የተለየ ህዝብ ትሆናላችሁ፣ የተመረጠ ትውልድ ትሆኑኛላችሁ፣ ታገለግሉኛላችሁ ነው ያላቸው። እግዚአብሔር የተባረከ ይሁን። እስራኤል ግን አገለገለው ወይ ህዝቡን ቢባል ህዝቡን አላገለገለም። ታውቃላችሁ ከ12ቱ ነገድ ሄዶ ሌዊ ብቻ ነው የእግዚአብሔር ይኸውላችሁ አገልጋይ የሆነው አንድ ነገድ ብቻ ነው። ከዛ በኋላ ሁሉም የበይ ተመልካች ሆኑ። ማገልገል ይፈልጋሉ፣ ግን እነሱ የሌዊ ነገድ ካልሆኑ አያገለግሉም። ማመልከቻ ማስገባት መለመን ጀመሩ። እኔ ከየትኛውም ነገድ ሊሆን አምላክን ማገልገል ይፈልጋለሁ የሚል ሰው ካለ እንዴት እንደሚያገለግል ታውቃላችሁ? ራሱን ለእግዚአብሔር ይለያል፣ ናዝራዊ ይሆናል።
ናዝራዊ። ስለዚህ በጣም እግዚአብሔር በመጀመሪያ የሰጣቸውን ይሄንን የካህናት መንግስት የሰጣቸውን ይሄንን በረከት እግዚአብሔርን ባለመታዘዝ አጡ። እግዚአብሔርን አለመታዘዝ አጡ። ስለዚህ በዛ በመጀመሪያው ተራራ ላይ ሕግ ተሰጥቷቸው ነበረ። አሁን ግን ሌላ ተራራ ነው የምናየው። በገሊላ ዙሪያ በዮርዳኖስ ወንዝ አጠገብ ያለ ሌላ ተራራ ነው የምናየው። ከዚህ በፊት ግን ላሳያቸው የሚፈልገው እዚህ ጋር ጌታ ማስተማር ሲጀምር 12ቱ ብቻ አልነበሩም። 12ቱ ወደሱ ቀረቡ ይላል እግዚአብሔር ቃል እንደምታዩት። አፉንም ከፍቶ አስተማራቸው እንዲህም አለ ይላል። ማቴዎስ ወንጌል ምዕራፍ 5 ቁጥር 1 ነው። የማቴዎስ ወንጌል ምዕራፍ 4 ሲያልቅ ግን ያለውን ከምዕራፍ 4 23 እስከ 25 ያለውን እስቲ አብረን እንመለከት። ያው እዛ ላይ እንዳለው ማለት ነው። ይሄ ማቴዎስ ወንጌል 4 መጨረሻ ላይ ዝናውም ወደ ሶሪያ ሁሉ ወጣ። በልዩ ልዩ ደዌና ስቃይ ተይዘው የታመሙትን ሁሉ አጋንንትም ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችን ወደ እርሱ አመጡ፣ ፈወሳቸው ይላል። ፈወሳቸው። ከገሊላ ከአስሩም ከተማ ከኢየሩሳሌምም ከይሁዳም ከዮርዳኖስም ማዶ ብዙ ሕዝብ ተከተሉት ይላል። እስቲ ሁላችንም ብዙ ሕዝብ እንበል፣ ተከተሉት ይላል። አያችሁ፣ 4 ሲጨርስ በዚህ ነው የሚጨርሰው። 5 ሲጀምር የተራራው ስብከት ጋር እንመጣለን። ደቀ መዛሙርቶቹ ወደሱ ቀረቡ ይላል እንጂ ሕዝብ እዚህ እንዳይጠጋ አላለም። ስለዚህ ሌላም ሕዝብ አለ ማለት ነው። አድማጮችም ቢሆኑ ነበሩ። ከተራራው ሲወርድ ደግሞ ላንብቦም ይሄ የተራራው ስብከት ሲያልቅ ማቴዎስ 7:28 ላይ ኢየሱስም ይህን ነገር በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ ይላል። ሰምተዋል ማለት ነው። ግልጽ ነው የሚለው ነገር ሰምተዋል ማለት ይሄ እንዴት አይነት ትምህርት! በትምህርቱ ተገረሙ። እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበረ ይላል። እግዚአብሔር ይመስገን። ሊል የፈለኩት ደቀ መዛሙርቶቹ ወደሱ ስለቀረቡ ይሄ ትምህርት የደቀ መዝሙር ትምህርት ነው። ሕዝቡ ግን እንዳይሰማ አልተከለከለም። ብዙ አይነት ሕዝብ ደግሞ በዛ አካባቢ ነበሩ። የደቀ መዝሙር ባህሪ ያልኩት ከዚህ የተነሳ ነው። የኔና የናንተ ባህሪ መሆን ያለበት የመልእክት አርዕስት እንደሱ ስለሆነ ነው። ባህሪያችን፣ ውስጣችን፣ ማንነታችን ምን መምሰል አለበት ካላችሁ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ያስተማራቸው ትምህርቶች ናቸው። ዛሬ በዚህ ትምህርት ራሳችንን እንፈትሻለን ማለት ነው። ክብር ለጌታ ይሁን። ዝም ብለን ባርከን ብቻ ሳይሆን እኛ ደግሞ ጌታ ሆይ የበረከት መንገድ አሳይተኛል፣ ይሄንን ነው በቃ እንድትረዳኝ የምፈልገው ብሎ እኮ መጸለይ ትልቅ ነገር እኮ ነው። እኛ ደርሰን እንድንመለስ ተሳልመን እንድንመለስ ሳይሆን ይኸውላችሁ በመንፈሳዊ ጉዞ ላይ ያለን ሰዎች ነን። መንፈሳዊ እድገት ይጠበቅብናል። እንድንመስል መለኪያ ተደርጎልናል። እሱም ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። የሱ መልክ በእኛ ውስጥ እንድታይ እግዚአብሔር ይርዳን። ኧረ አሜን። እግዚአብሔር የተባረከ ይሁን። በዚህ ሕዝብ መካከል ማን አለ ብላችሁ ከጠየቃችሁኝ ፈሪሳውያን አሉ። የሚገርማችሁ ፈሪሳውያን አሉ። አክቲቪቲ ቢሆን የሃይማኖት ስርዓት መፈጸም ቢሆን ሕግን መጠበቅ መሞከር ብቻ ሳይሆን የአባቶችን ወግ በጣም የሚያጠጉ ፈሪሳውያን አሉ። ደግሞ ሰዶቃውያን አሉ። ፈላስፎች ማለት ነው። እና በተለይ ትንሣኤ ሙታን ትንሣኤ የለም የሚሉ መላእክት የለም የሚሉ በሃይማኖት ፍልስፍና ውስጥ ያሉ ሰዎች ነበሩ። ደግሞም ለብቻችን ከዚህ አካባቢ ርቀን በመመነን ብቻ ነው እኛ የምንጸድቀው የሚሉ ደግሞ አሲን የሚባል ሌላ ግሩፖች ደግሞ ነበሩ በዛን ጊዜ እዚህ ጉባኤ መካከል ማለት ነው። ቀናተኞች ደግሞ የሚባሉ አሉ። ከደቀ መዛሙርቱም አንዱ ቀናተኛ ነበር ይላልና እነዚህ ፖለቲካል አክቲቪስቶች ጫካ ገብተው ተዋግተው መውረድ ያለበትን የሮማን መንግስት ቢሆን አውርደው ነፍስ ዋጋ ከፍለው የሚፈልጉትን አይነት መንግስት ለማቋቋም የሚፈልጉ ሰዎች ሁሉ ነበሩ። በዚህ ሁሉ መካከል አሁን ጌታ ኢየሱስ ክርስቶስ የሱ የሆኑትን ጠራና እኛም እኮ ይሄ ችግር አለብን አይደል? የሱ የሆኑትን ጠራቸውና የኔ ደቀ መዛሙርት መስፈርቱ ይሄ ነው፣ ብጽዕና ከፈለጋችሁ መንገዱ ይሄ ነው ብሎ ያሳያቸዋል። እንግዲህ ከዚህ ትምህርት ውስጥ አራተኛው እና ላይ ተራራው ስብከት ጥቅል ዓላማዎቹን መጀመሪያ ላሳያችሁ። እኔ ቁጥር በቁጥር ስለማልሄድበት ሁሉንም አብረን ማየት ስለማንችል ጥቅል ሐሳብ አብረን እንመልከት። የተራራው ስብከት
ወይም ደግሞ ቢያቲቱድስ ነው የሚባለው። በነገራችን ላይ ቢያቲቱድስ የሚለው ቢአቱስ የሚባል የላቲን ቃል ነውና የተባረከ ማለት ነው። እነዚህ በቃ የተባረከ በረከት የማንፈልግ ሰዎች የለንም። በእግዚአብሔር አይን ወይም መስፈርት የተባረኩ እነማን እንደሆኑ እዚህ ላይ ማየት እንችላለን። በእነዚህ 8ቱ ብፅዕናዎች ውስጥ የምናየው አንደኛ ዳግም የመወለድን ብቸኛ መንገድ ያሳየናል። ይሄንን እመጣበታለሁ። ሌላ አማራጭ የለም። እግዚአብሔር እንድንበት ዘንድ ያዘጋጀው መንገድ ኢየሱስ ክርስቶስ እንደሆነ እናያለን። ስለዚህ ከዛ ነው የምጀምረው። ሁለተኛ የእውነተኛ ደስታ፣ እውነተኛ በረከት፣ እውነተኛ ሰላም፣ እውነተኛ የእግዚአብሔር ሞገስ በኑሯችን እንድንገለጥ ከፈለግን እነዚህ ነገሮች ናቸው የኛ መስተዋቶች። ላም ባልዋለበት ምን ነበር የሚባለው? ወይም ደግሞ ፍየል ወደዛ። ስለዚህ እግዚአብሔር ሊባርካችሁ ነው ሲል ነገሩ ያለው እዚህ ጋር ነው። እኛ ደግሞ እሱን ለማስደሰት በሌላ መንገድ ልንንቀሳቀስ እንችላለን። አሁን እንስተካከላለን፣ አምላካችን ይባርከናል። ክብር ለጌታ ይሁን። ስለዚህ ይውላችሁ ለድነት ለኑሯችን ከዛስ የመንፈሳዊ እድገት አቅጣጫ ይሰጠናል። ወገኖች ተማሪዎች እንኳን ትምህርት ቤት እኮ ሲገቡ አንደኛ ሲገቡ ሁለተኛ ነው የምታያቸው፣ ሁለተኛ ሲገቡ ሶስተኛ ነው የምታያቸው። ኮሌጅ ባይኖር የሚያዩት ነገር ባይኖር ያደክማል። ግን እዛ ደርሳለሁ። እኔና እናንተ እዚህ ጋር ከጌታ ጋር እንደ ጌታ ደቀ መዛሙርት ስንኖር የምንናፍቀው ነገር መኖር አለበት። ደርሼ መጣው አይደለም። ምንድነው የምናፍቀው ካላችሁ ይውላችሁ እነዚህ ቢያቲቱድስ ወይም ደግሞ ብፅዕናዎች፣ በረከቶች የመንፈሳዊ እድገት አቅጣጫ ያሳዩናል። ዲሲፕሊን ደግሞ ያስፈልጋል ማለት ነው። ወደዛ ለመሄድ በቃ ራስን መግዛት ያስፈልጋል። ስጋን በቃ ማለት ስፖርት መስራት ለጊዜያዊ ነገር በጣም ጥቅም አለው፣ ለተወሰነ ጊዜ አይጠቅምም አይልም መጽሐፍ ቅዱስ። ግን ራሳችንን ለመንፈሳዊ ነገር ማለማመድ ለአሁን ብቻ ሳይሆን ለሚመጣውም ይጠቅማል። አረ ክብር ለጌታ ይሁን። ሃሌሉያ። እና በመጨረሻ ደግሞ ይውላችሁ የመንፈሳዊ እድገት አቅጣጫ ይሰጠናል ብያችኋለሁ። በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። ይውላችሁ ዓለም የምታደርገውን ነገር ልንገራችሁ። ቅድም ከጀመርኩበት አንጻር አውሪዳ መሬት ላይ ነው የምታስቀምጠው። ይሄ ነው ያንተ ቫልዩ ሲስተም። ይሄ እኮ ብኖርሽ፣ ይሄ እኮ ብኖርሽ። አንድ አዲስ ቴሌቪዥን ገዝተን አንድ ሳምንት ሳንጠቀምበት ሌላ ማስታወቂያ ይመጣል። ይሄን አውጥተህ ጥለህ ይሄን ብትገዛ ደስተኛ ትሆናለህ ነው ማስታወቂያው። በአእምሮአችሁ መታደስ ተለወጡ እንጂ። ስለዚህ ዓለም እንድንመስላት ትፈልጋለች። ጌታ ደግሞ በአእምሮ መታደስ እየለወጠ ልጁን እንድንመስል ይፈልጋል። ወገኖቼ በዚህ ፕሮሰሱ ራሱ ደስ ይላል። እግዚአብሔር የተባረከ ይሁን። ለኛ ሊገለጥ ካለው ክብር ጋራ ሲመዛዘን የአሁኑ ዘመን መከራ ምንም እንዳይደለ አስባለሁ። አያችሁ የሆነ የምናልፍበት ነገር በሙሉ ክርስቶስን እንድንመስል ካደረገን እግዚአብሔር ይመስገን። ስለዚህ እነዚህ ነገሮች ከምዕራፍ 5 ጀምሮ እስከ 7 ያሉትን እኔ ነኝ። ሌላ ደግሞ እናንተ ስታጠኑ አይ ጥቅል ሐሳብ ውስጥ ሌላም ነገር ሊጨመር ይችላል ልንል እንችላለን። ግን ለአሁኑ ይበቃል፣ ለአሁኑ ይበቃል። ወደ 8ቱ ብፅዕናዎች ልመልሳችሁ። እስራኤል ሀገር ከሄዳችሁ እግዚአብሔር እድሉን ሰጥቶኝ ስለሄድኩኝ የተራራው ስብከት የሚባለው ቦታ ላይ ካቶሊኮች በ1935 ዓመተ ምህረት ቤተክርስቲያን ሰርተዋል። የቤተክርስቲያኒቷ ስም ምን ይባላል? ቢአቲቱድ ቸርች ነው የሚባለው። የተራራው ስብከት ቤተክርስቲያን ማለት ነው በሌላ አነጋገር። ያ ብቻ ቤተክርስቲያን ከሌላው በምን ይለያል ካላችሁ 8 መግቢያ በር አለው። 8 በሮች አሉ። ከየት መጣ ካላችሁ 8 ብፅዕናዎች ማለት ነው። 8ቱ ብፅዕናዎች። እነዚህ 8ቱ ብፅዕናዎች የቱ ነው ካልን በመንፈስ ድሆች የሆኑ ብፁዓን ናቸው። የሚያዝኑ ብፁዓን ናቸው። የዋሆች ብፁዓን ናቸው። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው። የሚምሩ ብፁዓን ናቸው። ልበ ንጹሐን ብፁዓን ናቸው። የሚያስተራርቁ ብፁዓን ናቸው። ስለ ጽድቅ የሚሰደዱ ብፁዓን ናቸው። 8ቱ በር የመጣው
ከዚህ ውስጥ ነው። አሁን የተለየ ቀለም ያረኩበት ምክንያት አለኝ። ስዕል መቼም የሆነ ነገር እኛ ውስጥ ይጨምራል የሚል እምነት አለ። ከላይ ያሉት በሙሉ እስከ 4 ቁጥር ያሉት በሙሉ እኔና ጌታ እያንዳንዳችን ከጌታ ጋር የምኖረን ውስጣዊ ነገራችን ማለት ነው። ውስጣዊ ነገራችን ሰው ላያውቅ ይችላል፣ ጌታ የሚያውቀው ማለት ነው። በውስጤ ይሄ ነው በቃ ያለው። ከ5 ጀምሮ የምታዩት ደግሞ የጎንዮሽ ነው። የትኛው ይቀድማል? ከውስጥ ነው የሚጀምረው። ድነታችን፣ ለውጣችን ከውስጥ ነው የሚጀምረው። ወደ ጎን ለመኖር ውስጣችን የሆነ ነገር መሆን አለበት። ባህሪያችንን ነው የሚያንጸባርቀው። በመንፈስ ድሆች የሆኑ የሚያዝኑ እነዚህ መብራራት አለባቸው። ዝም ብሎ የሚያዝኑ ምናምን ሳይሆን የእግዚአብሔርን ልብ የሚሰብር ነገር የኛንም ልብ ሲሰብር ማለት ነው። ኃጢአት ማለት ነው። በኃጢአት የተጨማለቀች ምድር ስናይ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም መጣ። ከዛ በኋላ ከተማው ተራራ ላይ ሆነ ወደ ታች እያየ አለቀሰ። ምንድነው ያስለቀሰው? የጉብኝት ጊዜው መጥቶላት በብዙ ችግር ላይ ያለች ዓለም የጉብኝት ጊዜያቸው ሊያልፋቸው ነው። አይኗቸው ተሰውሯል። አለቀሰ ይላል። እሱን የሚያስለቅስ ነገር ኃጢአት፣ ክፋት፣ እርኩሰት እኛም ማስለቀስ ሲጀምር የምናዝን ማለት ይሄ ነው እንጂ ዕቃ ስለጠፋብን አይደለም ማለት ነው። ጎማ ስለተነፈሰብን ማለት እሱ እዛ ውስጥ አይገባም። እና አንድ ነገር ልናገር ፍቀዱልኝ። ከነዚህ ከ8ቱ ራሳችንን ስናይ እኔ ግን ይሄ ይመቸኛል፣ ይሄኛው ግን አይመቸኝም ብለን ምርጫ ማድረግ የምንችል ይመስላችኋል? ኮስኮስ ስትሄዱ አንዳንድ ጊዜ ኮስኮስ ደስ የሚል ዕቃ ታዩና ብራችሁ የተወሰነ ነው። ከዛ 6 ነገር በፓኬጅ ይሰጧቸዋል። አንዱን ብትፈልጉ አንዱን ብቻ መውሰድ ትችላላችሁ? ሁሉንም ነው። እነዚህ 8ቱንም ፓኬጅ ነው። አብረን ነው መራብ ያለብን፣ አብረን ነው መፈለግ ያለብን። እነዚህ ነገሮች ይውላችሁ ለመጽደቅ ማድረግ ያለብን ነገር ሳይሆን ደቀ መዛሙርቶች ስለሆንን ስለጸደቅን እኛ ውስጥ ማደግ ያለባቸው የሚጠበቅብን ባህሪያቶች ናቸው። ክብር ለጌታ ይሁን። የአዲስ ኪዳን መንፈሳዊ ህጎች ናቸው። ከብሉይ ኪዳኑ ግን ይጠነክራሉ። የሚገርመው ነገር ከብሉይ ኪዳኑ የብሉይ ኪዳኑን ሊሸከሙት አልቻሉም ይላል የእግዚአብሔር ቃል። ከስጋ የተነሳ ሊሸከሙት ያልቻሉትን ህግ እግዚአብሔር ግን በክርስቶስ ኢየሱስ አደረገው ይላል። አረ አንድ ላይ ለእግዚአብሔር ክብር አሜን በሉ። አሁን የሆነ ከባድ ናቸው። እንደውም አያችሁ አንዳንዱን ነገር ብታዩ በጣም የሚገርም ነገር ነው። በብሉይ ኪዳን አታመንዝር እንደተባለ ሰምታችኋል አይደል? አታመንዝር ማለት ድርጊት ነው። በአዲስ ኪዳን ግን የሚገርማችሁ ነገር ድርጊት አይደለም፣ አክቲቪቲ አይደለም፣ ውጫዊ ነገር አይደለም። ባህሪ ስለሆነ ውስጣዊ ስለሆነ ጌታ ኢየሱስ ክርስቶስ አታመንዝር እንደተባለ ሰምተው እኔ ግን እላችኋለሁ ወደ ሴት የተመለከተ የተመኛት ሁሉ አመንዝሯል ይላል። ያኛው አክቲቪቲ ነው፣ ውጫዊ ነው። ማየትና መመኘት ግን ውስጣዊ ነው። ከውስጥ ነው መለወጥ አለብን። ይሄን ባህሪያችን እንግዲህ እንዴት ነው የምንችለው? ብሉይ ኪዳን እኮ አልቻሉትም የውጭውንም፣ እኛ እንዴት እንችለዋለን? ይውላችሁ እግዚአብሔር ግን በክርስቶስ ኢየሱስ ወደኛ ሲመጣ መንፈሱን ሰጥቶን ጸጋውን ሰጥቶን መለኮታዊ ጉልበት ሰጥቶናል። ክብር ለጌታ ይሁን። ስለዚህ ጌታ ክብርን እናምጣ አንድ ላይ። እግዚአብሔር የተባረከ ይሁን። ከስጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኞች ስጋ ምሳሌ በኃጢአት ምክንያት ልኮ አድርጎታል ይላል። አሁን ይውላችሁ በፊት የምንለፋ የነበርን ሰዎች አሁን ለክርስቶስ ኢየሱስና ለቅዱሱ መንፈስ ፍቃድ መስጠት፣ ከዚህ በኋላ እኔ አልኖርም ክርስቶስ ግን በእኔ ይኖራል። አረ ክብር ለጌታ ይሁን። በፊት ሰምታችኋል፣ አያችሁ ሰምታችኋል፣ ባልንጀራህን ውደድ ጠላትን ጥላ የተባለ። እኔ ግን እነግራችኋለሁ ከዚህ በኋላ እንደሱ አይደለም፣ ጠላትህን ውደድ። መጽሐፍ ቅዱስ ላይ በነገራችን ላይ 2 ቦታ ውደዱ ይላል። አንደኛ ጠላትህን ውደድ ይላል፣ ሁለተኛ ጎረቤትህን እንደራስህ ውደድ ይላል። አንዳንድ ጊዜ ጠላት ራሱ ጎረቤት ሊሆን ይችላል፣ እዛው አጠገብ ሊሆን ይችላል።
ግን ተመልከቱ፣ ይሄ በውስጣችን የሚደረግ ነገር ስለሆነ በቀደመውማ አትግደል ተብሏል። መግደል ማናችንም ገለናል ብዬ አላስብም። ካለም አሁን ይገለጣል። ሊባርከን ስለመጣ ይገለጣል። እሱም ቢሆን እኔ ግን አሁን ወንድሙን የሚጠላ እሱ ራሱ ፍርድ ይገባዋል ይላል። ገና አክቲቪቲ አላረገም፣ ገና ሄዶ አልገደለም። መጥላት የሚባል ነገር በሙሉ ስለዚህ ይውላችሁ ከውስጥ ነው ማለት ነው። ትራንስፎርሜሽናችን ባህሪያችን መቀረጽ ያለብን መሰራት ያለብን ከጌታ ጋር መነካካት ያለብን በግላችን በአገልግሎት አይሸፈን፣ በሆነ ነገር አይሸፈን፣ በስታተሳችን በደረስንበት አይሸፈን፣ ባገኘን ነገር አይሸፈን። የሥራ ማዕረግ ሊሆን ይችላል፣ ምንም አይሸፍነው። ያለን ዕውቅና ሊሆን አይሸፍነው። ነገር ግን ወገኖቼ ሆይ ክርስቶስን ብንፈቅድለት ከውስጥ ወደ ውጪ በእኛ ውስጥ ትልቅ ነገር ያደርጋል። እነዚህን ስምንቶቹን ስታዩ ይኸውላችሁ፣ አንደኛው በመንፈስ ድሆች የሆኑ ብፁዓን ናቸው ይልና መንግሥተ ሰማያት የእነሱ ናት ይላል። ስጀምር ስምንተኛውም ጋር ብታዩ ስትመጡ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይልና ከዛስ በረከቱ ምን መሰላችሁ? መንግሥተ ሰማያት የእነሱ ናት ይላል። የሚቀጥለው ፓወርፖይንት እስቲ አብረን የሚቀጥለው ስታዩት፣ የላይኛውን አይታችኋል። ቁጥር 1 ስምንተኛውን አይታችኋል። ስለዚህ እዚህ ውስጥ ያለው በረከት በሙሉ አንድ የጀመረበት የእግዚአብሔር መንግስት ነው፣ 8 ያለቀበት የእግዚአብሔር መንግስት ነው። ሁሉ የኛ ነው ማለት ነው። በእግዚአብሔር መንግስት በኩል ነው የምንገባው። ያልተወለደ ሰው፣ ደቀ መዝሙር ያልሆነ ሰው፣ የጌታ ያልሆነ ሰው ይሄንን እንዲያደርግም አይጠበቅበትም፣ አይችለውምም። ለእኔና ለእናንተ ግን በኢየሱስ ክርስቶስ ስለገባም ማለት ነው። አረ ክብር ለጌታ ይሁን። አሁን እኔ የምጠይቃችሁ አለ ወይ ይሄ ነገር? እነዚህን እንፈልጋቸዋለን። በነገራችን ላይ መንግሥተ ሰማያት የነርሱ ናት። መጽናናት ያገኛል፣ ምድርን ይወርሳሉ፣ ይጠግባሉ፣ ይማራሉ፣ እግዚአብሔርን ያዩታል፣ የእግዚአብሔር ልጆች ይባላል። እነዚህ በጣም በረከቶች ናቸው። ግን ከፊት ለፊት ያለውን እንድናይ አብሮ ያስፈልጋል። በመንፈስ ድሆች የሆኑ ብፁዓን ናቸው የእግዚአብሔርን መንግስት ይወርሳሉ፣ የነሱ ናትና። ክብር ለጌታ ይሁን። ስለዚህ ድህነት ብቻ ልናገር ሰዓቱ ስለሄደ። ስለዚህ ድህነት ምን አይነት ድህነት ነው? በቃ ፋይናንሻሊ ቤት ክራይ መክፈል አቅቶን ምንም ነገር የሌለን ሰዎች ነው መሆን ያለብን። በመንፈስ ድሆች ይውላችሁ። ሲጀምር ራሱ ጥቅል አይደለም፣ ድሆች የሆኑ አይልም። በምንድን ነው ድሃ የሆን ነው? እስቲ አንድ ላይ አለቀ በቃ። በመንፈስ ድሆች የሆኑ ምን ማለት ነው? ሰማያዊ ነገር ያስፈልገኛል፣ መንፈሳዊ ነገር ያስፈልገኛል። የሚድንበት ብቸኛ መንገድ ኢየሱስ ክርስቶስ ነው። እግዚአብሔር በእኔ ውስጥ ካላደረገ በስተቀር የእግዚአብሔርን ፊት ማየት አልችልም ብሎ አንድ ሰው ድህነቱን በቃ ካልተናገረ በስተቀር በፍጹም የእግዚአብሔርን መንግስት ሊወርስ አይችልም። ጌታ ኢየሱስ ክርስቶስ ቅድም እንዳልኳችሁ ይህን ሲያስተምር ፈሪሳውያኖችም ነበሩ። የእናንተና የኔ ልዩነት ይሄ ነው። የኔ ደቀ መዛሙርት ልዩነቱ ይሄ ነው። አቤት አክቲቪቲ! እኔ ዛሬ እግዚአብሔር ትልቅ ነገር ያደርጋል ብዬ ጌታን አምናለሁ። ይጸልዩ ነበር ወይ ፈሪሳውያን? በደንብ። እግዚአብሔር ተቀብሏል? አልተቀበለም። ይጾሙ ነበር ወይ? በደንብ። እግዚአብሔር ተቀብሏቸዋል? በፍጹም እንደነሱ አትሁኑ ነው ያለው። ይሰጡ ነበር ወይ? አረ በደንብ ይሰጣሉ። እነዚህ ሁሉ ውጫዊ ገጽታዎች ናቸው። እናንተ ግን እንደዚህ አይደለም። የውጪ ጉዳይ ሳይሆን ከውስጥ ነው የምትጀምሩት ነው ያላቸው። እግዚአብሔር የተባረከ ይሁን። እግዚአብሔር እንድንሰጥ አይፈልግም፣ እንድንጸልይ አይፈልግም፣ እንድንጾም አይፈልግም። በጣም እንድንጾም ፊቱን እንድንፈልግ እያዘጋጀን ነው ብዬ ነው የማምነው። ክብር ለጌታ ይሁን። ግን የኛ ከየት መሰላቸው የመጀመሪያው? ከውስጥ ነው። እና ምሳሌ ነገራቸው። አንድ ፈሪሳዊ አንድ ቀራጭ ሰውዬ አብረው ሊጸልዩ ወደ ቤተ መቅደስ ወጡ። የሚገርመው ፈሪሳዊው እንደዚህ አለ፣ ቀራጩ እዚህ ጋር፣ ፈሪሳዊው ደግሞ እዚህ ጋር። እና ፈሪሳዊ እንዲህ አለ፣ እኔ እጾማለሁ እና እጸልያለሁ እሰጣለሁ፣ እንደዚህ ቀራጭ ደግሞ ስላልሆንኩኝ አመሰግናለሁ አለና ጸለየ አለ። ጌታ ነው፣ ምሳሌ ነው የምነግራቸው። ግን ያኛው ቀራጭ ሰውዬ፣ ኃጢአተኛ የተባለው ሰውዬ ወደ እግዚአብሔር ላይ አልችልም፣ እንዴት አድርጌ እኔ አልበቃም፣ እንዴት አድርጌ ነው ቅዱሱን አምላክ የማየው? እኔ ኃጢአተኛ ነኝ፣
ከማርከኝ አንተ ማረኝ እንጂ በፍጹም እኔ ወደ አንተ ማየት አልችልም ማለት። ይሄኛው ራሱን አፕሪሼት አደረገ። ባገለገለው አገልግሎት ራሱን አድንቆ እንደኔ ምጸልይ የለም፣ እንደኔ ምሰጥ የለም፣ እንደኔ ምጾም የለም፣ በሳምንት 2 ጊዜ ጾማለሁ። ያኛው ምን ነገር ባንክራፕት ነኝ ነህ ባዶ ነው እንጂ እያለ ደግሞ እሱ ያለቅሳል። አሁን እነዚህን እንፈልጋቸዋለን ብያቸዋለሁ አይደል? 8ቱን መጽሐፍ ቅዱስ ሲናገር የሚገርማችሁ ነገር መጽሐፍ ቅዱስ ሲናገር ከፈሪሳዊው ይልቅ ያኛው ቀራጭ ጸድቆ ቤቱ ገባ ይላል። ኧረ አንድ ላይ አሜን። ምንም ሳይሰጥ ጸድቆ ባንክራፕት ነኝ፣ በመንፈስ ድሃ ነኝ፣ ወደ እግዚአብሔር የሚያቀርበኝ ምንም ስራ የለኝም፣ ከምንም አይደለሁም፣ እግዚአብሔር ሆይ አንተ ብቻ እርዳኝ ስላለ ማለት በመንፈስ ድሃ ማለት ይሄ ነው። ሳምታይምስ ይኸውላችሁ ግለሰብ ብቻ ሳይሆን ቤተክርስቲያንም በመንፈስ ባለጠጋ ልትሆን ትችላለች። እንደ ሎዶቅያ ቤተክርስቲያን ነው። ሁሉ አለኝ፣ ሁሉ በስቶልኛል፣ ሀብታም ነኝ፣ በልጽጋለሁ ልትል ትችላለች። ጌታ ግን ምንድነው ለሎዶቅያ ቤተክርስቲያን ያለ? ጭቃና ጎስቋላ እውር እንደሆንክ እንኳን አላወቅም ይላል። ግን ያቺ ቤተክርስቲያን ወድቃ በአምላኳ ፊት በእውነት አንተ ባየልን መጠን አልኖርንም፣ አንተኛ ነህ ወደ ፈለክበት አልመጣንም አስበን ብትል ኖሮ ሎዶቅያ ብል ኖሮ ምን ሊሆን እንደሚችል መገመት ትችላላችሁ። እግዚአብሔር ይሄንን መንፈስ ያብዛልን። እንደዚህ ይሰማችኋል ወይ ብዬ ብጠይቃችሁ እንደው ለራሳችሁ እስቲ ራይት እና ኤክስ ራሳችሁ ስጡ። በቃ እኔ ባንክራፕት ነው ብዙ ጊዜ እናገራለሁ። አንዳንድ ጊዜ ቤተክርስቲያን ቀጠሮ ከሰው ጋር የምንያያዝበት ቦታ ነው፣ እቃ የምንለዋወጥበት ቦታ ነው። እሱ ይኖር በቃ አንዱ ጥቅሙ እሱ ነው፣ እንገናኛለን። ግን እግዚአብሔርን መፈለግ ኧረ ክብር ለጌታ ይሁን። ምገርማችሁ ይላችሁ ጽድቅን ለምሳሌ አንደኛው ጽድቅን የሚራቡና የሚጠሙ ይላል። በደንብ ስሙ ይሄን ቃል የሚራቡና የሚጠሙ። ጽድቅን የተራበ አይልም፣ ጽድቅን የተጠማም አይልም። የሚራቡና የሚጠሙ ማለት ነው። ምን ማለት ነው? እንዴት ነው ልዩነቱ ካላችሁ ኦልዌይስ ሁሉ ጊዜ ትላንትም ዛሬም ነገም እኔ ራብተኛ ነኝ የእግዚአብሔር ጽድቅ ሃሌሉያ እፈልጋለሁ የሚል ወደፊት እግዚአብሔርን መፈለግ የሚባል እኮ ይሄ ነው። ለምንድን ነው የምጸልየው? ለምንድን ነው ወደ እግዚአብሔር ቤት የምሄደው? ለምንድን ነው የምጾመው? ለምንድን ነው ጉባኤ ዲሰምበር ላይ ጸሎት 21 ቀን ለምን አስፈለገ? አያችሁ መራብ ይሄ በማያቋርጥ ሁኔታ ወደፊት ስንገሰግስ ማለት ነው። ይሄንን እግዚአብሔር ያያል። ይሄንን ስኮር የሚሰጠን ሰው የለም። የሆነ ነገር ሊባል ይችላል። የሆነ ያለን ነገር መልካችን የሆነ ስራችን ሊሞገስ ይችላል። ጽድቅን መራብና መጠማት ሚዛኑን የያዘው ጌታ ነው። ለእግዚአብሔር ክብር አንድ ላይ አሜን በሉ። ሃሌሉያ። ከዚህ ነው እኛ የወረድነው ማለት ነው። ከዚህ ነው ደቀ መዛሙርቶች የወረዱት። ይሄንን ነው ጌታ ለደቀ መዛሙርቶቹ ያስተላለፈው። እውነት እላችኋለሁ ጽድቃችሁ ከጸሐፍትና ከፈሪሳውያን ጽድቅ ካልበለጠ ወደዚህ መንግስት ልትገቡ አትችሉም። የነሱ እኮ ነበረ፣ ቅድም እንዳልከው የነሱ ጽድቅ ምን ነበረ? ታይታ በውጭ ማድረግ ነው እንጂ ያደርጉ ነበረ። የናንተ ግን እንደዛ አይደለም። የናንተ የተለየ ነው፣ ከውስጥ ነው። እግዚአብሔር የተባረከ ይሁን። ጉልበት የምናገኘው አቅም የምናገኘው በግላችን ከጌታ ጋር ስንኖር ነው። እሺ መጨረሻውን እንመልከት። ከክፍሉ ምን እንማራለን? ዛሬ እንደው እግዚአብሔር ከተናገረን ነገር ምን እንማራለን? ስለ ድርጊት በሚቀጥለው ሳምንት እናያለን። ማለት ይሄ አሁን ስለ ድርጊት ሳይሆን ስለ ባህሪያችን ነው፣ መሆን ስላለብን ነው፣ ስለ ማንነታችን ነው። እንደው ይሄን ሰራን የምንለው ነገር አይደለም። እግዚአብሔር በመንፈሱ በእኛ ውስጥ የሚሰራው ነገር ነው። በቃ ማንነታችን ነው። ክብር ለጌታ ይሁን። ስለዚህ እግዚአብሔር የጌታ ደቀ መዛሙርት እንደመሆናችን መጠን ደቀ መዝሙር ማለት ክርስቶስን የሚከተል የክርስቶስ ተማሪ ማለት ነው። አስተማሪያችን ጌታ ኢየሱስ ክርስቶስ ተራራ ላይ ተቀምጦ አስተማራቸው ነው የሚለውና ይሄ የሱ ትምህርት ነው። የጌታ ደቀ መዝሙር እንደመሆናችን እነዚህም በረከቶች በህይወታችን
እንድንኖራቸው ያልኩት በእውቀት ነው። እንድንኖራቸው በቃ እየተለማመድናቸው ክርስቶስ ኢየሱስን ወደ መምሰል እንድንደርስ ጌታ ዛሬ በቃሉ ይጋብዘናል። ክብር ለጌታ ይሁን። ሐዋርያው ጳውሎስ በጣም የሚገርም ሰው ነው። ሮሜ ምዕራፍ 7 ላይ የምፈልገውን አላደርገውም ማለት፣ የማልፈልገውን ደግሞ ሳደርግ ራሴን አገኛለሁ። ዋው! ለዚህ ለሞት አልፎ ከተሰጠው ጎስቋላ ሥጋ ማን ይለየኛል? ይሄ የጳውሎስ ትግል ብቻ ሳይሆን የኛም ትግል ነው። አይገርማችሁ? በቃ ሁላችንም እነዚህ ነገሮች ይሄን ብጽዕና እንፈልገዋለን። ሌላ ቦታ አትፈልጉ ወገኖቼ። ወይ አንድ ሀብታም ሰው ነበር ይላል። ይሄን ብቻ ተናግረ ልጨርስ። ሀብታም ሰው ነበር ይላል፣ ወጣት ነበር ይላል፣ ሁሉ ነገር አለው እና ሀብትና ወጣትነት ብዙ ጊዜ አብሮ አይመጣም። ግን ይሄ ሰውዬ ግን ሁሉ ነገር አለው። ጎበዝ ነው፣ ወጣት ነው፣ ገንዘብ አለው። ወደ ኢየሱስ ክርስቶስ መጣና እንዲህ አለው፣ በቃ ወደ እግዚአብሔር መንግስት እንዴት ሊገባ ይችላለሁ ብሎ ጠየቀው። ምን ላድርግ ለመዳን አለው። ሕጉ የሚለውን ታውቃለህ ወይ አለ። አያችሁ፣ የተራራ ስብከት ሳይሆን ወደ ሕግ መለሰው። እናትና አባትን አክብር፣ አታመንዝር፣ እንደዚህ አታድርግ ተብሎ ተጽፏል አለው። ይሄንንማ ከልጅነት ይኸውላችሁ፣ ባንክራፕት ያልሆነ ማለት ነው፣ ብዙ ካሽ ያለው ማለት ነው፣ በመንፈሱ ድሃ ሳይሆን ባለጠጋ የሆነ ማለት ነው። ከልጅነት ጀምሮ እኮ እነዚህ ነገሮችን ሳደርግ ነበር አለ ጌታ። ይኸውላችሁ አንድ ነገር ብቻ ነው የቀረህ አለ። ገንዘብህን በሙሉ ሽጥና ያለን ሁሉ ለድሆች ስጥና የኔ ደቀ መዝሙር ለመሆን ተከተለኝ አለው። ሀብታሙም ሰውዬ ወጣቱም ሰውዬ ምንድነው ያደረገው? ገንዘብ ይወድ ነበርና እያዘነ እኔ በጣም ልቤን የሚነካኝ ነገር ነው። ገንዘቡ እኮ ከባንክ አልወጣም፣ አልወሰደበትም፣ አልተዘረፈም። ገንዘቡን ይዞ ተመለሰ። ግን እንዴት ነው የተመለሰው? እያዘነ። ብፁዕ አይደለም ይሄ ሰውዬ፣ ብፁዕ አይደለም። ልክ ነኝ? ሰጥቶ ብከተለው ደግሞ ይሄን ምን ያገኛል? ብጽዕና ያገኛል። ይሄ ብጽዕና እውነቴን ነው የምላችሁ፣ ሳውዝ አፍሪካ ወደ ታች ተቆፍሮ ከሚገኘው ዳይመንድ በላይ ደስታ ያመጣል። ጮክ በሉና ለእግዚአብሔር ክብር አሜን በሉ። ሃሌሉያ። ዓለም ይሄንን ብጽዕና ይውላችሁ፣ ይሄን ብታረግ ይሄን ትንብል ምናምን በቃ እያማለለችን ብዙ ሄደናል። አሁን ግን በአእምሮ መታደስ መለወጥ ማለት ያው ጌታ ለደቀ መዛሙርቶቹ መጀመሪያ ያስተማረው ትምህርት፣ የተራራው ስብከት የተባለው ትምህርት፣ በእነዚህ ነገሮች ራሳችንን እንድንፈትን እግዚአብሔር ይርዳን። በሃይማኖት ብትኖሩ ራሳችሁ ምን አድርጉ ነው የሚለው? መርምሩ። የት ጋ ነው ያለሁት? አሁን እነዚህ 8ቱ ብጽዕና፣ በነገራችን ላይ አንድ የፒውሪታን ሰባኪና አስተማሪ አለና በጣም ጥልቅ የሆነ ቶምሰን ነው ላስትነሙ። ኤኒዌይ ምን አለ መሰለኝ፣ እነዚህ 8ቱ ነገሮች አለ፣ እነዚህ 8ቱ ነገሮች የያዕቆብ መሰላሎች ናቸው አለ። ያዕቆብ በቤተል መሰላል ተዘረጋለት ይላል አይደል? ስንት ደረጃ እንዳለው አይናገርም መጽሐፍ ቅዱስ። ግን የሰውዬ ምን አለ? 8 ደረጃ ነው ያለው አለ። 8 ደረጃ ሰውን ከአምላክ ጋር የሚያገናኝ፣ ሰውን ከእግዚአብሔር በረከት ጋር የሚያገናኝ ያዕቆብ መሰላል 8 መርገጫ አለው አለ። የመጀመሪያው መርገጫ ስሙ በመንፈስ ድሆች ይሆኑ። ክብር ለጌታ ይሁን። 8ኛው ደግሞ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግስተ ሰማይ የነሱ ናትና ይላል። እያንዳንዱ ደረጃ ራሳችንን እንድናይ ጌታ ይርዳን። ያን ጊዜ ይውላችሁ ወደ ጸሎት ስፍራ መተን እጃችንን ስንዘረጋ እግዚአብሔር ሰማይን ይከፍትልናል። ጌታ ኢየሱስ ወደ አልዓዛር መቃብር መጣና ሰውየው ከሞተ 4 ቀኑ ነው። ግን መቃብሩ ላይ ቆሞ እንደዚህ አለ፣ አባት ሆይ ሁሉ ጊዜ ስለምትሰማኝ አመሰግነ እንደ አሁንም ደግሞ እንደምትሰማኝ አምናለሁ። ለምን ይሄ ሁሉ መተማመን ከየት መጣ? ጌታ ኢየሱስ ክርስቶስ ይውላችሁ በአንተ ደስ የሚለኝ የምወድ ልጅ አንተ ነህ ነው የተባለው። ምንድነው ያደረገው? ይላችሁ በዚህ ብጽዕና ውስጥ የኖረ ጌታ ነው። ክብር ለጌታ ይሁን። ዕብራውያን ምዕራፍ 10 ላይ አንተ መስዋዕትና መባን አልወደድክም አለው ለእግዚአብሔር። ጌታ ኢየሱስ ክርስቶስ ነው። አንተ መባና መስዋዕት እኮ አልወደድክም፣ የምሰጥ ውጫዊ ነገር ምናምን አልፈለክም። ስጋን ለራሴ አዘጋጀ። ስጋን ማለት የጌታ ኢየሱስ ክርስቶስ ስጋ ማለት ለራሴ አዘጋጀ። አምላኬ ሆይ ፈቃድህን ላደርግ መጥቻለሁ። ይሄው ነፍሴን ላንተ ሰጥቻለሁ። ሃሌሉያ። ይሄው ያንተ ኦልተር ላይ መሰዊያ ላይ ላደርግ መጥቻለሁ። እንዲህ አይነት ጸሎት ይሰማል።
ክብር ለጌታ ይሁን። እግዚአብሔር ወደዚህ ይጋብዘናል። ደግሜ ላንብበው ይሄንን የደቀ መዛሙርት የጌታ ደቀ መዛሙርት እንደመሆናችን እነዚህ በረከቶች በህይወታችን እንድንኖራቸውና እየተለማመድናቸው ክርስቶስ ኢየሱስን ወደ መምሰል እንድንደርስ ይጋብዘናል ጌታ በቃሉ። ክብር ለጌታ ይሁን። በቃ ዝም ብለን ሳይሆን እኛ እድገት ነው የምንፈልገው፣ መሄድ ነው የምንፈልገው። እዚህ ጋር ጌታን ወደ መምሰልኛ ስንሮጥ ወገኖቼ ሆይ ህይወታችን፣ ደስታችንም ሰላማችን ይመለሳል፣ ነገራችን ይሰራል። እግዚአብሔር የተባረከው። እዚህ ጋር ችግር እንኳን ቢኖር ውስጣችን ያን የሚያሸንፍበትን አቅም ያገኛል። አሁን እኮ የሆነ ባላንስድ የሆነ ምግብ ያልበላ ልጅ ትንሹም ቫይረስ ይጥለዋል። ችግራችን ውጪ ሳይሆን ውስጣችን ነው ሊላችሁ ነው። ጌታ እግዚአብሔር ስሙ የተባረከ ይሁን።